ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው ትምህርት ምንድነው? የቀን 14ኛ ትምህርታችን እንዴት በቀላል መንገድ የእንግሊዘኛን ክህሎታችን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 12ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እንዴት በቀላል መንገድ ማንበብ መጻፍ እንዲሁም በቀላሉ እንዴት ትርጉሙን ማወቅ እንደምንችል የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አብራቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምን ይላል የመጀመሪያው እንዴት እናንብበው የሚለውን አንድ ባንድ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። ያ ምን ይላል እዚህ ጋር ኤን እንደምን ማንበብ ነው? እንደ አ ማንበብ። ከዛስ አር ኤን ር ብለን ማንበብ አር ዋይ ኦ ዩን በአንድ ላይ ዩ ብላችሁ ማንበብ ዩ። ከዛስ ኤስ ኢን ሲ ብለን ማንበብ ሲ። ከዛስ አር አይ ኦን በአንድ ላይ እንደ ይ ነው እንደ ሪ ነው የምናነባት፣ ይቅርታ እንደ ሪ። ከዛ መጨረሻዋን ኤስን ስ ብለን ማንበብ ስሬስ። አርዩ ስሬስ ምን ማለት ነው? እውነትህን ነው እውነትሽን ነው ስንል አርዩ ስሬስ እንላለን። አርዩ ስንል አንተ ወይም አንቺ ማለት ነው። ስሬስ ማለት ደግሞ ከምር ከእውነት ማለት ነው። ስለዚህ አርዩ ስሬስ አለን የሆነ ሰው እውነትህን ነው ወይም እውነትሽን ነው አለን ማለት ነው። ከዛስ ምን ብለን መመለስ እንችላለን? ለዚህኛው መልስ ማለት ነው። እንደዚህ ሲለን አይኤምን አም ብላችሁ ማንበብ። ከዛስ ጂዩን እንደ ጀ ማንበብ፣ ኤስን እንደ ስ፣ ቲን እንደ ት ጃስት። ከዛስ ኬ አይን እንደ ኪ ማንበብ፣ ኬ አይን እንደ ኪ። ከዛስ ዲ እዚህ ጋር ዳብል ናቸው። ስለዚህ በአንድ ድምፁን ተነቡት ሁሌም ማለት ነው። ስለዚህ ዲ አይን እንደ ዲ ማንበብ፣ ኤንን እንደ ን፣ ጅን እንደ ግ ኪዲንግ ጀስት ኪዲንግ አም ጀስት ኪዲንግ ምንድን ነው? እየቀለድኩ ነው፣ በቃ እየቀለድኩ ነው ስንል ነው። ጀስት አም ጀስት ስንል ልክ ጀስት ማለት ልክ በቃ እንደማለት ነው። ኪዲንግ ማለት ደግሞ ምንድን ነው? መቀለድ ማለት ነው። ስለዚህ አም ጀስት ኪዲንግ ምን ማለት ነው? እየቀለድኩ ነው ብለን መለስን ማለት ነው። ከዛስ እዚህ ጋር ሲኤን እንደምን ማንበብ? እንደ ካ ማንበብ እንደ ካ። ኤንን እንደ ን ማንበብ ካን። አይን እንደ አይ ማንበብ፣ ጆን እንደ ጆ። ከዛስ ኤንን እንደ ኤን ጆይን ዋይ ኦዩን ዩ ብለን ማንበብ ካን አይ ጆይን ዩ ካን አይ ጆይን ዩ ምን ማለት ነው? ልቀላቀልህ እችላለሁ ወይም ልቀላቀልሽ እችላለሁ፣ ከአንተ ጋር መቀላቀል እችላለሁ ስንል ካን አይ ጆይን ዩ እንላለን ማለት ነው። እንግዲህ ካን ምንድነው? መቻል ማለት ነው። መቻል አይ ማለት እኔ። ስለዚህ ካን አይ ስንል እችላለሁ ብለን እየጠየቅን ነው ማለት ነው ለጥያቄ። ከዛስ ጆይን ብለን አንብበናል። ጆይን ማለት ደግሞ መቀላቀል ማለት ነው። መቀላቀል። ዩ ማለት ደግሞ አንተ ወይም አንቺን። ስለዚህ አንተ ወይም አንቺን መቀላቀል እችላለሁ ስንል ካን አይ ጆይን ዩ እንላለን ማለት ነው። ካን አይ ጆይን ዩ። ከዛስ ምን ብሎ ሊመልስልን ይችላል? እንደዛ ስንለው ኦኤፍን ኦፍ ብለን ማንበብ። ከዛስ ሲኦን እንደ ኮ ማንበብ እንደ ኮ። ዩን አናነብም። አርን እንደ ር፣ ኤስኢን እንደ ስ ማንበብ ኮርስ ኦፍ ኮርስ ብለን መለስን ማለት ነው። በትክክል እሺ፣ መቀመጥ ወይም መቀላቀል ትችላለህ እኛ ጋር ማለት ነው ብሎ መለሰልን ማለት ነው። ኦፍ ኮርስ ማለት በትክክል ማለት ነው። በትክክል። ከዛስ ዋይ ኦዩን እንደምን እናንብበው? እንደ ዩ ማንበብ ነው። አሁንም ኤልኦን እንደ ሉ ማንበብ፣ ኬን እንደ ክ ማንበብ ሉክ። ከዛስ ቲአይን ታይ ብለን ማንበብ ታይ። አርኤን እንደ ር ማንበብ፣ ዲን እንደ ድ ተርድ። ዩ ሉክ ታየርድ ምን ማለት ነው? የደከመህ ትመስላለህ ወይም የደከመሽ ትመስያለሽ ስንል ሉክ ታየርድ እንላለን ማለት ነው። እንግዲህ ዩ ማለት አንተ ወይም አንቺ፣ ሉክ ማለት ቀጥታ ስንተረጉመው ማየት ማለት ነው፣ መመልከት እንደማለት እንጠቀመዋለን። ታየርድ ማለት ደግሞ እዚህ ጋር ድካም ማለት ነው። ስለዚህ ሉክ ታየርድ ካለን የሆነ ሰው የደከመህ ትመስላለህ፣ የደከመሽ ትመስያለሽ እያለን ነው ማለት ነው። ከዛስ ምን ብለን ልንመልስ እንችላለን? የደከምንበትን ምክንያት ለምሳሌ አይን እንደ አይ ማንበብ፣ ዲ አይን እንደ ዲ ማንበብ፣ ዲን እንደ ድ፣ ኤንን እንደ ን፣ ቲን እንደ ት። አይድንት ኤስን እንደ ስ ማንበብ፣ ኤልኤን እንደ ል፣
ፒን እንደ ፕ ስሊፕ ስሊፕ። ከዛስ WN እንደ ዌ ማንበብ፣ ሁለቱንም ኤል እንደ ል ማንበብ ዌል ዌል። አይ ዲድንት ስሊፕ ዌል አይ ዲድንት ስሊፕ ዌል ምን ማለት ነው? በደንብ አልተኛሁም ነበር ብለን መለስን ማለት ነው። እንግዲህ አይ ዲድንት ካለን ዲድ ኦልሬዲ ላለፈ ነገር ነው የምንጠቀመው። እዚህ ጋር ዱ ከሆነ ግን ላሁን ላይ ነበር። ዲድንት ከሆነ ደግሞ ኦልሬዲ አልፏል ማለት ነው። ስለዚህ አይ ዲድንት ስንል ያለፈን ነገር እየገለጽን ነው ማለት ነው። እንደዚህ አልነበረም እያልን ነው። ስሊፕ ማለት ኖት ስለሆነች ማለት ነው። ስሊፕ ማለት ደግሞ መተኛት ነው እያቸዋለሁ። ዌል ማለት ደህና፣ ጥሩ፣ አሪፍ ማለት ነው። ስለዚህ አይ ዲድንት ስሊፕ ዌል ካልን በደንብ አልተኛሁም ነበር፣ በደንብ አልተኛሁም ብለን መለስን ማለት ነው። ከዛስ ምን ብሎ ሊመልስልን ይችላል? አሁን እሱ እንደዛ ስንለው ጂኦን እንደ ጎ ማንበብ፣ ከዛስ ጂኤን እንደ ጌ፣ ቲን እንደ ት፣ ጌት ጌት፣ ኤስኦን እንደ ሰ ማንበብ፣ ኤምኤን እንደ ም ማንበብ፣ ሰም ሰም፣ አርኤን እንደ ሬ፣ ኤስን እንደ ስ፣ ቲን እንደ ት፣ ሬስት ሬስት፣ ጎ ጌት ሰም ሬስት፣ ጎ ጌት ሰም ሬስት ምን ማለት ነው? ሂድ እረፍት ውሰድ ወይም እረፍት ውሰጅ አለን ማለት ነው። ጎ ማለት መሄድ፣ ጌት ማለት ማግኘት ማለት ነው። ሰም ማለት ደግሞ ትንሽ፣ ሬስት ማለት ደግሞ እረፍት ማለት ነው። ስለዚህ ጎ ጌት ሰም ሬስት ሂድና እረፍት ውሰድ ማለት ነው። እረፍት ውሰድ። ከዛስ እዚህ ጋር ደግሞ ምን ይላል? ዲአይን እንደምን ማንበብ ነው? እንደ ዲ ማንበብ። ከዛስ ዲን እንደ ድ፣ ዲድ ዋይ ኦዩን እንደ ዩ ማንበብ፣ ዩ ለማንበብ። ከዛስ ኢን እንደ ኢን አነባለን። ኤን አናነብም፣ ምክንያቱም ነግሬያቸዋለሁ። ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ ብቻ ስለምታነቡ ቀጥሎ ያለውን አናባቢ አታነቡም ማለት ነው። ስለዚህ ኢን እንደ ኢ ማንበብ፣ ቲን እንደ ት፣ ኢት ዲድ ዩ ኢት፣ ዲድ ዩ ኢት ምን ማለት ነው? በላህ ወይም በላሽ፣ በላህ ወይም በላሽ ለማለት ዲድ ዩ ኢት እንላለን ማለት ነው። ዲድ እንደነገርኳችሁ ላለፈ ነገር ነው የምትጠቀሙት። ዲድ ከሆነ ኦልሬዲ ላለፈ ድርጊት ነው የምትጠቀሙ ማለት ነው። ዩ አንተ ወይም አንቺ፣ ኢት ማለት ደግሞ መብላት። ስለዚህ ዲድ ዩ ኢት በልተሃል ወይም በልተሻል ብሎ ጠየቀን ማለት ነው። ከዛስ ምን ብለን ልንመልስ እንችላለን? ለምሳሌ ካልበላን ኤንኦን እንደ ና ማንበብ፣ ቲን እንደ ት፣ ናት ዋይኤን የ፣ ቲን እንደ ት፣ የት ናቴት ማለት ምንድነው? እስካሁን አልበላውም። የት ማለት ገና። ናቴት ስንል ገና አልበላሁም ብለን መለስን ማለት ነው። ወይም እስካሁን አልበላሁም ብለን መለስን ማለት ነው በልተሃል ስንባል። ከዛስ ምን ብሎ ሊመልስ ይችላል? አልበላውም ሲለን ኤልኢን እንደ ሌ ማንበብ፣ ቲን እንደ ት፣ ኤስን እንደ ስ፣ ሌስ። ከዛስ ኢን እንደ ኢ ማንበብ፣ ኢን እንደ ኢ። ከዛስ እዚህ ጋር ያለችውን ኤን አናነባትም፣ ምክንያቱም ነግራቸዋለሁ። ኢት ቲን እንደ ት፣ ኢት ብለን ማንበብ ኢት። ከዛስ ቲኦን እንደ ቱ ማንበብ፣ ጂኤን እንደ ጌ ማንበብ፣ ቲኤችኤን እንደ ዘ ማንበብ፣ አርኢን እንደ ር ማንበብ። ቱጌዘር ሌስ ኢት ቱጌዘር፣ ሌስ ኢት ቱጌዘር ምን ማለት ነው? እንብላ፣ አንድ ላይ እንብላ፣ አብረን እንብላ አለን ማለት ነው። እንግዲህ ሌትስ ስንል እንደዚህ እናድርግ ለማለት ስለምናደርገው ነገር ለመግለጽ እንደዚህ እናድርግ ለማለት ስንፈልግ ሌትስ ብለን ከዛ ምን እንላለን? ማድረግ የፈለግነው ነገር መግለጽ። ለምሳሌ እዚህ ጋር ኢት መብላት ነው አይደል? ስለዚህ እንብላ ለማለት ሌስ ኢት እንላለን ማለት ነው። ከዛስ ሌስ ኢት ቱጌዘር ማለት ደግሞ በአንድ ላይ በጋራ ማለት ነው። ስለዚህ አብረን ወይም አንድ ላይ እንብላ አለን ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ ማንበብ፣ ሲኤን እንደ ካ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ከንት ዲኦን ዱ ብለን ማንበብ፣ ቲኤች አይን እንደዚህ ማንበብ፣ ኤስን እንደ ሲ፣ ዚስ አይ ካንት ዱ ዚስ ምን ማለት ነው? ይህን ማድረግ አልችልም ስንል አይ ካንት ዱ ዚስ እንዳለን ማለት ነው። ካንት ማለት እንደነገርኳችሁ ምንድን ነው? አይ ካንት ካልን ካን ከሆነ መቻል ነው። ቲ ከተጨመረችበት ደግሞ ምንድን ነው? አልችልም፣ ካንኖት እንደማለት ነው ሲነበብ። ግን አሳጥራችሁ ስታነቡት ካንት ብላችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ካንኖት ከሆነ አልችልም ነው። ካንት ማለት ነው አልችልም። ካን ብቻ ከሆነ እችላለሁ ነው። ዱ ማለት ማድረግ መስራት፣ ዚስ ማለት ደግሞ ይሄ። ስለዚህ አይ ካንት ዱ ዚስ፣ ይሄን ማድረግ አልችልም፣ ይሄን መስራት አልችልም ስንል አይ ካን ዱ ዚስ እንላለን ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ